አለው ብዙ ተክዛለው። ምን እንደነካኝ እኔ ምን አውቃለሁ። አንዳንዴ በሀሳብ ላይ ሀሳብ ሲደራረብብኝ ራሴን በራሴ እንደዚህ እያልኩኝ እጠይቃለሁኝ። ምን እየሆንኩ ነው? ጀማመረኝ እንዴ? እሱም ባየ ቁጥር ይነሳል ልማዴ። ሁሌም ሳይለየኝ አብሬው በኖርኩኝ እላለሁ አንዳንዴ። ለውጥማ አለ፣ አቅጣጫን ቀይሯል የህይወት መንገዴ። ስለሱ እያሰብኩኝ ይነጋል ይመሻል፣ ቀናቶች ተቆጥረው ብዙ ወራት ያልፋል። በሀሳብ ላይ ሆኜ ብዙ ሰዓት ያልፋል፣ እንደ ወንዝ ይጎርፋል። ሀሳቤ እሱ ነው። ሙሉውን አብረሽ ቻናል ላይ አዳምጡት። የዛኔ በስማን በጣም ደስ ደስ የሚሉ ገጥሞች ትገጥም ነበረ። አሁን በቃ ዴፊኒትሊ ያቆማለች ግጥም መግጠም ማለት ነው። ቅመሟ ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ የቅመሟ ግጥም የእውነት ብዙዎቻችን እንደናፈቀው ግልጽ ነው። ያቆመችው ፍቅር ያለቀሰ ካለ በኋላ ግጥም አቆመች ማለት ነው። የዛኔ የሆነ ትራቭል በሄዱበት የገጠመችው ግጥም በክላሲካል ገብቷል እና እንዴት አባቱ እንደሚያምር ማለት ነው። አሁን በቃ ዴፊኒትሊ ያቆማለች። አንሰማም ብላናለች። እንግዲህ ቅመሟ እንግዲህ ምንም ማድረግ አይቻልም። ፍቅር እኮ የማያስተዋችው ነገር የለም። እሷም ብላለች እኮ ብዙ ነገር ትቻለሁ ብላለች። ፍቅር ፍቅር ነው የእውነት ፍቅር የእውነት በስማም በቃ የምትወዱትን ሰው ብዙ ነገር ነው የምትተውለት ማለት ነው። እና ኤኒዌይስ የትላንትና እንዴት አያችሁት? የእውነት ዘና ነበረ እያደረጉኝ የነበረው። የሚያናድዱም ነበረ። የሚያናድደው ምንድን ነው? የቃላታቸው አጠቃቀም በጣም ነበረ እያናደዱኝ የነበረው እንጂ የእውነት በጣም ነበረ ዘና ፈታ እያልኩባቸው። የሆነ ያለ አይደለም ታናሽና ታላቅ እንዴት ነው የሚጨቃጨቁት? በቃ አንተ እንዲያል በቃ እንደ ታናሽ ታላቅ ናቸው እነሱ ጭቅጭቅ ማለት ነው። እና አሁን በዚህ ሰዓት የእውነት የሚጨቃጨቅበት ሰዓት አይደለም ማለት አሁን ሁሌ ልጅነት የለም አይደለም። ህይወት እንደዚህ አይደለችም። በጭቅጭቅ የምትሞላ ወይም የተሞላች አይደለችም። ገብቷችኋል? ህይወታችሁ ላይ ምንም ነገር ያጋጥመኝ ማለት አይደለም፣ ግን ደግሞ የእናንተ አያያዝ ነው የሚወስነው ማለት ነው። እና ሁሌ የሆነ ነገር እንትን ካል ጭቅጭቅ የሚያስጠላው ነገር የቃላታቸው አጠቃቀም ነው እንጂ ያው ጭቅጭቅ ያው እግር በእግርም ይጣላል፣ ግን ደግሞ ሚዲያ ነው። ይሄንን ገብቷችኋል? ይሄ ሶሻል ሚዲያ ነው፣ ዓለም ሁሉ የሚያቸው ነገር ነው። እና እንደዚህ አይነት ነገሮች ብትቆጠቡልን ጥሩ ነው። እናንተ ተንከሲስ የሆናችሁ ልጆች ማለት ነው። እኔ በጣም በቃ ያሳቀኝን ፓርት ልንገራችሁ እና በካሜራው ከገባች በኋላ ብዙ መንገድ ከተጓዘች በኋላ አልሄድም ስትል ቅመም እኮ ሙድ እያዘችብን ነው እኛ ላይ ራሱ ማለት ነው። እና ሙድ እያዘችብን ነው። ሲቀጥል ማለት ነው የቲክቶክ ወሬ ነው በጣም በእርግጠኝነት ማለት ነው የቲክቶክ ወሬ ነው እንደዚህ እያደረጋት ያለው። ምንድነው እኔ ምንድነው ማሳየት የምችለው? ወይም ቴክስት ነው ወይም ማሬ ውድ የሚለውን ወይም ሲቃቃፉ ሲሳሳሙ ነው ማሳየት የምችለው። ስለዚህ መረጃ የላትም ማለት ነው። ኧረ ተይ ቅመም አሰክሽን። የእውነት ሰከሰችን ማለት ነው። ለካ መረጃ የላትም፣ የተላከላትም ነገር የላትም ማለት ነው። በዚህ አኳኋን እና ምን ይፈልጋሉ መሰላችሁ? ሁለቱም ይቅርታ፣ እሷ ይቅርታ እንዲላት ትፈልጋለች፣ እሱም ይቅርታ ማለት ኬዙ ማወቅ ይፈልጋል። ምን እንደተላከላት ምን እንደተባለች ማወቅ ይፈልጋል። ጥፋቱ ከሆነ ይቅርታ ጠይቃለሁ ነው ያለው አይደለ? እሷ ደግሞ አላሳይም ነው እያለች ያለው። እሱ ይቅርታ እንዲጠይቃት በጣም ትፈልግ። ሁለቱም እልህ ውስጥ ናቸው ማለት ነው። አሁን ይሄ እልህ ውስጥ እኮ እልህ ቤት ያፈርሳል፣ እልህ ትዳር ያፈርሳል። በእውነት እልህ በጣም መጥፎ ነው። የእውነት በጣም አንዳችሁ መብረድ አለባችሁ። እና ሁለታችሁ እልህ ከተያዛችሁ የእውነት ይሄ እነኝህ ልጆች የእውነት በጣም ነው የሚያሰጉት በዚህ ናከዋን ማለት ነው። እና እልህ መጥፎ ነው የእውነት። የፉክክር ቤት ሳይዘጋ አደረ ነው የሚባለው፣ እንደዛ ይባላል። እና ተንከሲስ የሆናችሁ ልጆች
ተው ይቅርባችሁ በእውነት ያለፈ ነገር ከሆነ እኮ ለአሁን ማተር አያደርግም፣ ምንም አይጠቅምም፣ ምንም ማለት ነው። አይደለም ያለፈ ይቅርና የትላንትናው የእውነት ለእኔ ማተር አያደርግልኝም። የትላንትናው ማለት ነው። ኦልሬዲ ትላንትና አትመልሱትም አይደለም፣ የትላንትናው አትመልሱትም። ግን ደግሞ መምከር አለባችሁ፣ ማስተማር አለባችሁ ድጋሚ እንዳይደግመው ማለት ነው እንጂ በትላንትናው ኬስ በትላንትናው በተፈጠረው ዛሬ የምወደውን የማፈቅረውን ሰው ላጣው አልፈልግም። ስለዚህ ትምህርት አለው በነገራችን ላይ የትላንትናው ከትላንትናው ከስድቡ ከቃላታቸው አጠቃቀሙ ውጪ ትምህርት አለው። እውነቱ ለመናገር የነገው ህይወታችሁ ማስተካከል የምትችሉት አሁን ነው እያጣራችሁ የምትሄዱ። ይሄ ነው ያየሁባቸው ትምህርትም አለው ከቃላቱ ውጪ ማለት ነው። ኤኒዌይስ ያስተካክሉታል ብዬ አስባለሁኝ። ሌላ ደግሞ የሆነ በጣም ምለምናችሁ ነገር ቢኖር ማለት ነው በሁለታቸው መሀል ውስጥ አትግቡ። በሁለታቸው መሀል ውስጥ የእውነቴ ነው ምላችሁ አትግቡ። ቂም ነው የምታተርፉት ብያችኋለሁኝ። እናንተ የመረጣችሁላቸው ህይወት አይደለም የሚቀጥሉት ወይም የሚኖሩት ራሳቸው። ተለያዩም አልተለያዩም የራሳቸው ህይወት ነው የሚኖሩት፣ ያንን ሰንበዴ አይደለም። ስለዚህ እናንተ በሁለቱ መሀል አትግቡ፣ የእውነት አትግቡ። አሰሙም እንዴ እናንተ እንዲህ ተለያዩ የምትሉ ለምንድን ነው ግን? የእውነት አሁን ትናንትና የሆነ ቪዲዮ ለቆ ነበረ ቲክቶኩ ላይ ማለት ነው። እና ምን እያሉት ነው? ጥርግ በል እያሉት ነው። እና ጥርግ በል ሂድ፣ ተለያዩ፣ ተዋት። እንዲህ ለምን ትያታለሽ እህቴ? በእነሱ ራሳቸውን በሚያውቁት መንገድ ራሳቸው በደንብ ይተዋወቃሉ፣ የእውነት ይተዋወቃሉ። እሷ ደግሞ የሚጠቅማትን የሚጎዳትን ሰው ጠንቅቃ የምታውቅ ስማርት ልጅ ናት። እናንተ በመራችላት መንገድ አይደለም የምትሄደው። እንደዚያም እየሆነች ያለው የእናንተ እልህ ነው። በምትናገሩት ሜሽን በምታደርጓት ነገር ነው እንደዚህ እየሆነች ያለው። ቲክቶክ ላይቭ ላይ ግባ መረጃ ከፈለግ ብሏለች። ስለዚህ እሱ ላይቭ ላይ ሲገባ የምታወሩትን ነገር ማታፍሩ አላችሁ አብዛኞቻችሁ ማለት ነው። እና እሷ ደግሞ መስመር ላይ ትከታተላችኋለች። ይሄ ነው የእናንተ ልጅ ነው አሁን እሱ ላይ እየተወጣችበት ያለው ማለት ነው። ስለዚህ የምናደርገውን ነገር አንዳንዴ ብናቅ ጥሩ ነው። ሌላ ደግሞ እሙሽን ተዋት እባካችሁ፣ አዘግዝጓት። ታው ግን በእናት አትቀልዱ። ነገ እናት ትሆናላችሁ። ነገ እናንተ ምን እንደሚገጥማችሁ አታውቁም። እናትን አትቀልዱ። እናት በምንም ማትቀየረው ማትለወጥ ነች። አረ እንዴ ስንቴ ልንገራችሁ። እኔ የእውነት እናት እንደዚህ አድርጋችሁ ስታዩ በቃ ይሆናል አይደለ? በጣም ነው የምታበሳጩኝ። እና ማለት በቃ አስተዳደጋችሁን የሚያሳየው ማለት እናታችሁ እንደዛ ብትሆን ለእናንተ ደስ አይላችሁም አይደለ? ስለዚህ ያቺ እናት ለእናንተ ምንድን እናት በመሆኗ መከበር አለባት። እባካችሁ ብሊስ ተው ግን